ልጅ አምላክ አልዋረድ ትሁትን ቤት አመጣልሃለሁ። ሁሉም የሚወራው ስላንተ አይመስልህ። ፊልም ላይ እያየህ ሁሉንም ነገርኛ ላይ መተግበር ስራ ይመስላል። ሰሚኛለሽ? አሁን ያንቺን ህይወት ነው ሲኦል ማደርግልሽ። ወይ ጉድ! አሁንማ አፈርኩ እኮ። ቆይ ቤቱ ቢሸጥ እሱ ምን የሚያገኝ መስሎት ነው? አይ የኔና የሱ ቀረቤታ ሰላምታ ብቻ ነው። ሰላም ወርዶ ሽምግልና በሚሆንበት ሰዓት ትመጣላችሁ። እሱም እጅ ላለመስጠት ብሎ ነው እንጂ መጥለፉ እኮ ጸጽቶታል። ሰማለ ልጄን አጥቻለሁ። ምናልባት አንተ ወስደሃትስ ቢሆን? ሰው መቀጥቀጥ እንደዚህ አምሮኝ ያውቅ። የኔን ትሁት አንተ ነው ወሰቃት። አንድ ጊዜ ስማኝ። አሁን ልትሞት ስለምችል ተናዘዝ። ትሁትን አመጣልሃለሁ። አብረን እንሄደው። ስለ ወንድ ልጅ አምላክ አልዋረድ ትሁትን ቤት አመጣ። ሰላም ሰላም፣ ጤና ይስጥልኝ ውድ ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ አማን ነው። በራሴ ነው የምስቀውና እንግዲህ ዛሬም እየላችሁ የመጣሁት የነ ቱቱንና የነ ተመስገንን ድራማ ነውና እነ ቱቱና ተመስገን ምን ደረጃ ላይ አብረው እየደረሱ ነው? በስተመጨረሻም ምን እንዳጋጠማቸው እንግዲህ የቱቱ አባትም የሚለው ነገር በጣም ከባድ ነው። እንግዲህ ቱቱም በጣም እየጨነቃት ነው። ቱቱ ደግሞ ተጠልፋለች። ቱቱ ተጠልፋ ታግታ ቁጭ ብላለች። እንግዲህ በስተመጨረሻ ላይም ቤተሰብ ምን እያሉ ነው? ቤተሰብ ለማን ስለምንም እየተጨነቀ ነው። አባባም ሌላ ወጥመድ ውስጥ ስለገባ በጣም ቤተሰቦቻቸው እየተጨናነቁ ነው። አባባ ደግሞ ምንድነው? ማን ነው እሱ ያለበት ቤቱን ማን ነው እሱ ላይ የተገመኘው? ማን ነው ቤቱን ለመሽጠት እሱ ላይ የፈለገው? ስለዚህ እንግዲህ የአባባ ባለቤት ትሁን እኔ ምንም ነገር እዚህ ጋር አልገባኝም። ስለዚህ አንቺ አልሰማሽም ወይ? ቤቴ እኮ እኔ በህይወት እያለው ቤቴ እየተገመተ ነው። ማን ቤቴን ሽጥ እንዳለው ልጄ አላቅም ስለው ልጁ ደግሞ አባዬ ይቅርታ አድርግልኝ ብሎ እግሩ ላይ ሲወርቅ እግሬ ላይ እንዳትወርቅ ይቅርታ አላረግልህም ብሎ ሲያዳመጠው ነበረ። ነገሮቹ ግን በጣም ከባድ እስከሆኑ ድረስ ነገሮቹ ሁሉም ነገር ለበጎ እስከሆነ ድረስ ሁሉም ነገር አይሆንም እየተባለ ነው። ነገሮቹ ግን አሁንም አባባ ሀሳቡ ቱቱ ጋ ነው ያለው። ቱቱ ግን ምን እየሆነች ነው? የቱቱ ነገር አባባን ብቻ ነው ሙሉ ቤተሰብን እያሳሰበ እንደሆነ እያሰቡ ነው። አባባ ግን ምን እያለ እንደሆነ ምንድነው የነሱ ችግር በፍጹም ሊታወቅም ሊያዩም አልተቻለም። የነሱ ችግር ለምንድነው አባባ እንደዚህ እያደረገከው ብለው ሲጠይቁም አባባም እኔ ምንም የማውቀው ነገር የለም፣ እኔ በጣም ራሴም በጣም እየገረመኝ ነው። ስለዚህ ችግሩ ምንድነው ብሎ አባባ እየጠየቀ ነበረ። ስለዚህ እንግዲህ አሁንም አባባ የቱቱ ነገር በፍጹም ምንም ነገር ሊመቻውና ምንም ነገር ሊሆንለትም አልቻለም። አባባ ስለ ቱቱ በጣም እያሰበ ነው። ስለ ቱቱ በጣም አባባ እያሰበ ቢሆንም አባባ ብቻ አስቦ ምንም ነገር እንደማያረግና በጣም ችግር ላይ አባባ እየወደቀ እያለ ሁሉም ሰው እያየ ነው። ስለዚህ ቱቱ ደግሞ አላገባህም በሚል ሁኔታም ቱቱ እንደታገተችና ቱቱ ችግር ውስጥ እንዳለች እያሳዩ ነው። የቱቱ አባትም እኔ ነኝ የማቀው እያለ ነው። የቱቱ አባት እኔ ነኝ የማቀው እያለ ልጇን የራሱን ልጅ እያስደፈረ ነው። ስለዚህ እንግዲህ እየተደራደርን ነው እያለ ነው። ድርድሩ ስኬት ነው? ወዴት ነው? እንዴት ነው በሚባል ሁኔታ እንግዲህ አብረው እየተከታተሉ ነው።
ውድድሩ ለምን እንደራደራለን ብሎ አዲሱን አማች ለምንድን ነው የፈለገው? አዲሱን አማች ለምንድን ነው ተወዳደር የሚለው? ከማን ጋራ ነው የሚወዳደረው? በጣም እርስ በራሳቸውን ልጃቸውን ችግር ላይ እየወደቀች ነው ቱቱ እንግዲህ አዲሱ ጓደኛዋ እወድሻለሁ የሚላት እሱ ደግሞ እንደማይፈልጋት እሷ ደግሞ ቱቱ ደግሞ እንደማትፈልገው በደንብ አስጠንቅቃ ነው የነገረችው። ቱቱ አስጠንቅቃ ብትነግረውም በፍጹም እሱ ሊያምናትም አልቻለም። ለምንድን ነው የማትወጂኝ? እኔ እኮ ውድ ባለቤትሽ ነኝ። እኔ እኮ በደንብ ነው የምወድሽ። እኔ እኮ በደንብ ነው የማፈቅረሽ ሲላትም ዛሬ ላይ ቱቱ በፍጹም ልትሰማውም ልታዳምጠውም አልቻለችም። እንግዲህ በአሁኑ ሰዓት የቱቱ አባትና ደጀኔ አብረው እየተደራደሩ ነው። ልጄን ትተዋታለህ ወይስ ልጄን ትመልሳታለህ ወይስ አትመልሳትም እየተባባሉ በጣም እየተጨቃጨቁ በጣም እየተነጋገሩ ነው። ነገሮቹ በጣም ከባድ እስከሆኑ ድረስ አሁንም የቱቱ አባት እየተደራደርኩ ነው እያለ ነው። ስልክም ቢደውል ልጄን ትመልሳታለህ ወይስ አትመልሳትም ብሎ ከደጀኔ ጋራም እየተደራደረ ነው። ለማንኛውም ሙሉ በሙሉ የቱቱ አባት ድርድሩ ውስጥ ነው ያለው። የቱቱ አባት እንግዲህ ከማን ጋራም እንደሚሟገት ማንም ሰው የሚያውቀው ነገር የለም። የቱቱ አባት ለምንድን ነው ድርድር ውስጥ የገባው? በስተመጀመሪያውም ልጁ እኔ ባለቤት አለኝ፣ የራሴም ባለቤት ነው የማገባው፣ እሱን ነው ሽማግሌ የማስልከው ብላ እየተናገረች ነበረ። እዚህ ድርድር ውስጥ ደጀኔንም ያስገባው ቱቱ ያለችው ነው የሚሆነውስ አባቷ ያለው ነው የሚሆነው? አብረን እንከታተል። ይሄንን ቻናል ሰብስክራይብ እና ላይክ እያደረጋችሁ ብታበረታቱኝ በጣም ደስ ይለኛል። ወደ ሌሎቹ ቪዲዮ ደግሞ አብረን ስንሄድ ሌሎቹ ቪዲዮ ደግሞ እንደዚህ አይደለም። ሌሎቹ ቪዲዮ በጣም ከባድና በጣም ለየት ያለ ቢሆንም ነገሮቹን ግን አብረን ተነጋግረን ብንፈታና ነገሮቹን በቀላል ብናያቸው በጣም ደስ ይለኛል። ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ሰላም ሁሉ መልካም ሁሉ ሰላም ነው። እንግዲህ የእድሌ እናትም ልጄ እያለች ነው መንገድ ላይ እየዞረች። ለምንድን ነው ልጄ የምትለው? እድላይት የት ሄደች ስትባልም ስትጠየቅም ትቆጣለች። የምትቆጣበት ምክንያትም ምንድን ነው? እንግዲህ ውድ ተመልካቾቼ እድሌ ደግሞ ባለፈው ወደ ውጪ ወጥታ ወደ ቤት አልተመለሰችም እየተባለ ነው። አሁን ደግሞ እድሌ በጣም ስሙን አላውቀውም፣ በጣም በጥፊ ነው የመታችው። ስለዚህ ምን አደረግኩሽ ብሎ ሲጠይቃትም እዚያው ሮጣ ነው ወደ ቤት እየተመለሰችው። ወደ ቤት ለምንድን ነው ሮጣ የመጣችው? እናቷ ግን ስትጠይቃት በጥፊ ነው ያልኩት እኮ መንገድ ላይ ቆሞ ሲጠብቀኝ ነበረ እኔ ብላ ስትነግራት በጣም ነው የደነገጠችው። እንግዲህ አንቺ ምንድን ነው የፈለግሽው? የአንቺ ችግርስ ምንድን ነው ብላ ስትጠይቃት እኔ ምንም ችግር እድሌ ለራሷ ምንም ችግር እንደሌለባትና ራሷን ብቻ መጠበቅ እንደምትፈልግ ለእናቷ ነገረች። ይሄ ነገር ግን ለእናቷ ጥያቄ የሆነባት ለምንድን ነው ልጄ እንደዚህ ያደረገችው? የልጄ ምክንያትስ ምንድን ነው? የእሷ ችግርስ ምንድን ነው አላለችም።
ግን እድላይት ከሷ ፊት ጣፋ ስትል ለምንድን ነው ልጄ ከኔ ፊት የጠፋችው በሚል ሁኔታ መንገድ ላይ እየዞረች ስታለቅስ ነበረ። ሲያገኛትም ምን ሆነሽ ነው መንገድ ላይ ብቻሽን የምትዟዟሪው ሲላት ነበረ። ምንም አይመለከተክም ብላ ስትመልስላት አንቺ እኮ መንገድ ላይ እየሄድሽ እያወራሽ እንደሆንሽ ራስሽን ስለማታቂ ብቻ ነው እኔ እየነገርኩሽ ያለሁት ምንድን ነው ሲላትም አሁንም አይመለከትክም እያለችው ነው። እንዴት እንደዚህ ትይኛለሽ? እናቴም አላላትም። እንግዲህ የእናቱን ጸባይ በደንብ አስጠንቅቆ ስለሚያውቅ ነው። ስለዚህ እንግዲህ ወደ ሌሎቹ አብረን ስንሄድ እድላይትም በጣም እልህ ይዟታል። እልህ በማን ነው የሚይዛት አናቅም። ቱቱም እልህ ይዟታል። ቱቱ ደግሞ በግድ እኔ እኮ በግድ ሚስትህ አልሆንም ማለቷ ነው። ቱቱም ግግም ብላለች። ደጀኔም ባለቤት እሆንልሻለሁ ብሎ ግግም ሆነ። ስለዚህ ሁሉም በአጠቃላይ እልህ ውስጥ እየገቡ ስለሆነ ለምንድን ነው አብረው እልህ ውስጥ የገቡት? ትዳር ፍቅርና ትዳር አንድ ላይ እንዴት? ወይንም ቱቱ አላፈቀረችውም። ቱቱ ካልፈለገች ደግሞ በግዴታ የሚሆን ነገር ያለ አይመስለኝም ውድ ተመልካች። ስለዚህ እንግዲህ የቱቱ አባትም ስልክ ደውሎ ከልጄ ላይ ምንም እንደሌለክ እጅክን ከልጄ ላይ አንሳ፣ ልጄን ደግሞ ካለችበት ቦታ አምጣትና መልሳት በሚባል ሁኔታ ሲነጋገሩና አብረው ነገሮቹን ሊፈቱ እየሞከረ ነው። አቶ ተመስገን ደግሞ ሚስቴ ነች ነገም ዛሬም እያለ ነው እንግዲህ ውድ ተመልካቾቼ። ስለዚህ እንግዲህ በጣም ከባድ ነውና ስለዚህ የቱቱ ጓደኛ አዲሱ የተባለው ደጀኔ የተባለው ደግሞ ድንጋይ ቆሞ ድንጋይ ይዞ ቤቱ ስር ቆሟልና እንግዲህ ሁሉንም ነገር እያበላሻሸ ነው። እሱም እንግዲህ ቱቱን በድንጋይ ነው የማገኛት እየመሰለው ድንጋይ ይዞም ከአማች ጋራም እየተደዋወለም በጣም እየተሯሯጠ ነው። እንግዲህ ሁሉም ነገር ለበጎ ሁሉም ነገር ለሰላም እያድርገው። እናንተም እንግዲህ ቪዲዮ በደንብ አዳምጬላችሁ ብቅ እንድልላችሁ እናንተም ቻናሉን ሰብስክራይብ እና ላይክ እያረጋችሁ አበረታቱኝ ማለት ነውና ስለዚህ ሁሉም ነገር ለበጎ ነው እንላለንና ውድ ተመልካቾቼ ስለዚህ እንግዲህ ምንም ማድረግ አንችልም ማለት ነው። ወደ ሌሎቹ ቪዲዮ ስንሄድ እድላይት እንግዲህ በጣም እየተቆጣች በጣም እየተነጫነጨች በጣም ሁሉንም ነገር እያሰበች በጣም ስለ ሁሉም ነገር እንግዲህ ለእናቷ የምትፈልገውን ነገር በየአንዳንዱ የምታውቃቸውን ነገር እናቷ እንድትነግራትና ከእናቷን ለምን እንደ አንዳንድ ነገር እኔ ምንኛው እንደሆነ ባላቅም እናቷን አንዳንድ ነገር መጠየቅና አንዳንድ ነገር ማወቅ እንደምትፈልግ እናቷም ለምን እንደጠፋችና ለምን ከዚህ ሰፈር ለስንት ጊዜ እንደራቀች እናቷም መጠየቅ ትፈልጋለች። ቱቱ ማነች እድላይት ደግሞ አንዳንድ ነገሮችን ማውራትም አትፈልግም። እንግዲህ ውድ ተመልካቾቼ በጣም አንዳንድ ጊዜ የምንማርበትና አንዳንድ ጊዜ ደግሞ በዝምታ የምናልፈው ነገሮች እስካሉ ድረስ እናንተም እንግዲህ እኔም በደንብ የእናንተ እይታ ሲያስደስተኝ እኔም በደንብ ወደ እናንተ በቆንጆ ቪዲዮ ማምጣት ስለመፈለግ እንግዲህ ቻናሌ ከተነሳለኝ የምጠፋበት ምክንያት የለም። ያለበለዛ እንቅልፍ የላሽና ላጠነው እናቴ። ምክንያቱም ለፍልፌም ካልታየ
ሰርቼም ካልታየ እዚህ ጋር የአይምሮ ጭንቀትም ይይዛል ማለት እንቅልፍ ካልተኛ ለሌሎቹ ነገር አይደለም። ስለዚህ እናንተ ደግሞ ፏፏ ዩቱብ ማናጀርም ሼር ጎዲ እንግዲህ ቢያንቀሳቅሰው በጣም ደስ ይለኛል። እስቲ እናያለን እንግዲህ አብረን እናያለን የሚመጣውን ነገር ላይክ እያረጋችሁ